አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬ ነሐሴ 10 2018 እጅግ ወሳኝና አነጋጋሪ የሆነን መረጃ ነው ይዤላችሁ የቀረብኩት። በተለይ በውጭ ሀገራት ሆናችሁ ገንዘብን በህገወጥ መልክ ወይንም በሐዋላ የምትልኩ እህት ወንድሞች በሙሉ እጅግ ከፍተኛ ጥንቃቄ ልታደርጉበት እንደሚገባ አንድ መግለጫ ይፋ ሆኗል። ይህንን መግለጫ በተመለከተ እንግዲህ ሙሉ ዝርዝር መረጃውን ወደ እናንተ የማደርስና የማስደምጥ ይሆናል። እንዲሁም ዕለታዊና ወቅታዊ የምንዛሬ ዋጋ በዛሬው ዕለት ከምን ደርሷል፣ ጨምሯል ወይስ ቀንሷል የሚሉትን የ16 ሀገራትን መረጃ አካተን ወደ እናንተ ተከስተናል። ሁላችሁም ቪዲዮን ላይክ፣ ቻናሉን ደግሞ ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። እንግዲህ ክቡራን ተመልካቾቼ የሐዋላ እጣ ፈንታ በተለይ ከቅርብ ጊዜ ወዲህ እጅግ ከፍተኛ የሆነ አጣብቂኝ ውስጥ የወደቀበት ሁኔታ ነው። ሁሉም በሚባል መልኩ እንግዲህ በተለያዩ ሀገራት ተግባራዊ እየተደረገ ነው። በዚህም ምክንያት በህገወጥ መልክ ገንዘብ የምትልኩ እህት ወንድሞች በዛሬው ዕለት የወጣው መረጃ እንግዲህ እጅግ ከፍተኛ ጥንቃቄ ልታደርጉበት እንደሚገባና ገንዘቤ አበቃለት ከሰረ ከማለታችሁ በፊት ጥንቃቄ ልትወስዱ ይገባል ሲል እንግዲህ ሚኒስትሩ ይፋ ማድረጉን ተመልክተናል። ይህንን በተመለከተ ሙሉ ዝርዝር መረጃውን ወደ እናንተ የምናደርስ ይሆናል። በማስከተል ደግሞ ዕለታዊ ምንዛሬ ዋጋ በዛሬው ዕለት ከምን ደርሷል የሚሉትን እስከ መጨረሻው ድረስ ተከታተሉ። እንግዲህ ክቡራን ተመልካቾቼ በዛሬው ዕለት በአቡዳቢ ወይንም በዱባይ የሚገኘው የኢትዮጵያ ኤምባሲ በህገወጥ ሐዋላ አስተላላፊዎች ላይ ቁርጥ የሆነን መመሪያ አውጥቷል። በዚህም መመሪያ መሰረት እንግዲህ በህገወጥ የሐዋላ ንግድና የሰዎች ዝውውር ላይ የተሰማሩ ግለሰቦችና ቡድኖች ከህገወጥ ተግባራት በአስቸኳይ ይቆጠቡ ሲል በዚህ ሰዓት በመግለጫው ላይ ማስነበቡን ዋዜማ አስነብባለች። ኤምባሲው ህገወጥ ደላሎችና በህጋዊ ሽፋን የሚንቀሳቀሱ ኤጀንቶች የሐሰት የሥራ ዕድል በመስጠትና ያልተገባ ክፍያ በመቀበል ዜጎችን ለአደጋ ዳርገዋል ይላል። ወደ ኢትዮጵያ ገንዘብ የሚልኩ ግለሰቦች ህጋዊ የባንክ ሐዋላ ብቻ እንዲጠቀሙና ሰራተኛዎችን በህጋዊ መንገድ እንዲያስመጡ ማሳሰቡንና ከዚህ ጉዳይ ጋር ተያይዞ ገንዘባቸውን በህገወጥ መልክ የሚልኩ እህት ወንድሞች በሙሉ እንግዲህ ገንዘቤ አበቃለት ከሰረ ማለት እንደማይጠቅምም በጥብቅ አስጠንቅቋል። ይህ ካልሆነ እንግዲህ የሁለቱ ሀገራት ማለትም የአቡዳቢ መንግስትና ይህ ቆንጽላ ጽሕፈት ቤት እንግዲህ የህግ ትብብራቸውን እንደሚፈጽሙ ነው በዚህ ሰዓት የወጣው ሪፖርት ያስነበበው። ይህ ሁኔታ በአቡዳቢ ብቻ ሳይሆን በሌሎች የአረብ ሀገራትም ጭምር ተግባራዊ እንደሚደረግ የወጣው ሪፖርትን እንግዲህ ዋዜማ በዚህ ሰዓት አስነብበናለች። ስለዚህ ከፍተኛ የሆነ ጥንቃቄ አድርጉ። በተለይ በውጭ ሀገራት ሆናችሁ ገንዘብን ወደ ሀገር ቤት በህገወጥ መልክ የምትልኩት ወንድሞች ከፍተኛ ጥንቃቄ ማድረግ ይኖርባቸዋል ለማለት ያክል እወዳለሁ። ይህንን ቪዲዮ ስትሰሙት የት ሀገር ናችሁ? በኮመንት ላይ አሳውቁኝ። ወደ ቀጣዩ ዕለታዊ ምንዛሬ ዋጋ ዝርዝር በዛሬው ዕለት ከምን ደርሷል የሚለውን ደግሞ የ16 ሀገራትን እንመልከት። በዛሬው ዕለት አንድ የአሜሪካ ዶላርን ስንመለከት ከትላንትና ወዲያና ከ3 ቀን በፊት ከነበረበት እንግዲህ ቅናሽ አድርጎ 181 ብር ከ90 ሳንቲም ሲመነዘር 100 የአሜሪካ ዶላር 18190 የኢትዮጵያ ብር በጥቁር ገበያ እየተመነዘረ እንደሚገኝ ዌብሳይቱ አስነብቧል። ሌላው የካናዳ ዶላር ነው። በዛሬው ዕለት አንድ የካናዳ ዶላር 125 ብር ከ15 ሳንቲም ሲመነዘር 100 የካናዳ ዶላር 12515 የኢትዮጵያ ብር በጥቁር ገበያ እየተመነዘረ እንደሚገኝ ዌብሳይቱ አስነብቦናል ማለት ነው። ሌላው ዩሮ ነው። በዛሬው ዕለት አንድ ዩሮን ስንመለከት 217 ብር ከ78 ሳንቲም ሲመነዘር 100 ዩሮ 21778 የኢትዮጵያ ብር በጥቁር ገበያ እየተመነዘረ ይገኛል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት 1 ፓውንድ ስተርሊ 257 ብር ከ10 ሳንቲም ሲመነዘር 100 ፓውንድ ስተርሊ 25710 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው።
ሌላው ዩናይትድ አረብ ኤምሬትስ የዱባይ ድርሃም ነው። በዛሬው ዕለት አንድ የዱባይ ድርሃም 49 ብር ከ90 ሳንቲም ሲመነዘር 100 የዱባይ ድርሃም 4990 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው የሳውዲ ሪያል ነው። በዛሬው ዕለት አንድ የሳውዲ ሪያል 48 ብር ከ35 ሳንቲም ሲመነዘር 100 የሳውዲ ሪያል 4835 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናር ናት። በዛሬው ዕለት አንድ የኩዌት ዲናር 608 ብር ከ10 ሳንቲም ሲመነዘር 100 የኩዌት ዲናር 60810 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት አንድ የጆርዳን ዲናር 260 ብር ከ90 ሳንቲም ሲመነዘር 100 የጆርዳን ዲናር 26000 ከ90 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት። በዛሬው ዕለት አንድ የባህሬን ዲናር 506 ብር ከ15 ሳንቲም ሲመነዘር 100 የባህሬን ዲናር 50615 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለት አንድ የኦማር ሪያል 493 ብር ከ10 ሳንቲም ሲመነዘር 100 የኦማር ሪያል 49390 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት አንድ የአውስትራሊያ ዶላር 129 ብር ከ99 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 12999 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት አንድ የስዊስ ፍራንክ 134 ብር ከ20 ሳንቲም ሲመነዘር 100 የስዊስ ፍራንክ 13420 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለት አንድ የቻይና ዩዋን 25 ብር ከ20 ሳንቲም ሲመነዘር 100 የቻይና ዩዋን 2520 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለት አንድ የእስራኤል ሽቅል 60 ብር ከ10 ሳንቲም ሲመነዘር 100 የእስራኤል ሽቅል 6000 ከ10 ሳንቲም እየተመነዘረ እንደሚገኝ ዌብሳይቱ በዚህ ሰዓት በዚህ ደቂቃ ያስነበበንን መረጃ ሳንጨምር ሳቀነስ ወደ እናንተ አድርሰናል ማለት ነው። መግቢያ ላይ እንዳያችሁት እንግዲህ በተለይ በውጭ ሀገራት ሆናችሁ ገንዘብን በህገወጥ መልክ የምትልኩ እህት ወንድሞች በሙሉ ከፍተኛ ጥንቃቄ እንድታደርጉ ነው እንግዲህ በዚህ ሰዓት የወጣውን መግለጫ ወደ እናንተ ያደረስነው። ሁላችሁም ለበርካታ እህት ወንድሞች እንዲደርስ ቪዲዮን ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ በየዕለቱ የሚለቀቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያልኩኝ ለዛሬ ያስኩላችሁ መረጃ ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።